ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። ሁሉም የፖለቲካ ፓርቲዎች እንዲበተኑ ተወሰነ። ህወሓት አሸማግሉኝ ሲል ለአፍሪካ ህብረት ጥሪ አቀረበ። የተባበሩት መንግስታት ተመድ የመፍረስ አደጋ ተጋርጦበታል ተባለ። ደቡብ አፍሪካና እስራኤል ከፍተኛ ፍጥጫ ውስጥ ገብተዋል ተባለ። በጥቁር ገበያ ያለው የምንዛሬ መጠን እጅግ ከፍተኛ መሆኑ ተነገረም። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የተባበሩት መንግስታት ተመድ የመፍረስ አደጋ ተጋርጦበታል ተባለ። የተባበሩት መንግስታት ድርጅት ተመድ ከባድ የፋይናንስ እጥረት እንደገጠመውና ድርጅቱ የመፍረስ አደጋ ተጋርጦበታል ሲሉ ዋና ጸሐፊው አንቶኒዮ ጉተሬዝ አስጠነቀቁም። ዋና ጸሐፊው ለአባል አገራት አምባሳደሮች በላኩት ደብዳቤ ድርጅቱ የማይቀር የገንዘብ ውድቀት ከፊቱ ተጋርጦበታል ብለዋል። ለዚህ ከፍተኛ የገንዘብ እጥረት ዋነኛው ምክንያት የአሜሪካ መንግስት ለድርጅቱ ያደርገው የነበረውን ድጋፍ በማቋረጡ እንደሆነም ተገልጿል። ጉተሬዝ ሀገራት የአባልነት ክፍያቸውን በአግባቡ እንዲከፍሉና ያልተጠቀሙበትን በጀት እንዲመልሱ በደብዳቤያቸው አሳስበዋል። ይህ የገንዘብ ቀውስ ዓለም አቀፍ የሰላምና ደህንነት ስራዎችን እንዲሁም የሰብአዊ እርዳታ አቅርቦቶችን በእጅጉ ሊያስተጓጉል እንደሚችልም ተሰግቷል። ደቡብ አፍሪካና እስራኤል ከፍተኛ ፍጥጫ ውስጥ ገብተዋል ተባለ። የደቡብ አፍሪካ መንግስት እስራኤላዊውን ዲፕሎማት አሪኤል ሰይድማንን በሀገሪቱ የማይፈለጉ ሰው በማለት ማባረሩን ተከትሎ በፕሪቶሪያና በቴል አቪቭ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩ ተዘገበ። ይህን ውሳኔ ተከትሎ እስራኤልም በሀገሯ የሚገኘውን የደቡብ አፍሪካ ዲፕሎማት ሾን ኤድዋርድ ባይንቬልትን በማባረር የአጸፋ እርምጃ ወስዳለች። የደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ሚኒስቴር ቃል አቀባይ ክሪስፒን ፊሪ እንደገለጹት ውሳኔው በድንገት የተወሰነ ሳይሆን እስራኤል ለወራት ስትፈጽማቸው የቆየቻቸው የንቀት ተግባራት ውጤቶች ናቸው ብለዋል። ቃል አቀባዩ የእስራኤል ኤምባሲ ማህበራዊ ሚዲያን በመጠቀም የደቡብ አፍሪካን መንግስት ሲያጥላላና ሉዓላዊነቷን ሲጋፋ ቆይቷል ሲሉ ከሰዋል። በተለይም የእስራኤል ባለስልጣናት የደቡብ አፍሪካን ፕሬዝዳንት ሲሪል ራማፎሳን በማህበራዊ ሚዲያው መስደባቸውና ያለ ሚኒስቴሩ እውቅና በሀገሪቱ ውስጥ መንቀሳቀሳቸው ለውሳኔው መነሻ መሆኑን ገልጸዋል። የዓለም አቀፍ ግንኙነት ባለሙያዎች እንደሚያስጠነቅቁት ይህ የዲፕሎማቶች መባረር ግንኙነቱ ሙሉ በሙሉ ወደ መቋረጥ ሊያመራ የሚችልበት ሁኔታ ይፈጥራል ብለዋል። ይሁን እንጂ ሁለቱም ሀገራት ቀደም ባሉት ዓመታት አምባሳደሮቻቸውን ጠርተው ግንኙነታቸውን አውርደው የነበረ ቢሆንም የአሁኑ ክስተት የነበረውን ዝቅተኛ ግንኙነት ይበልጥ ያሻከረው መሆኑ ተመላክቷል። በደቡብ አፍሪካ ውስጥ የሚገኙ የተለያዩ ፓርቲዎች ደቡብ አፍሪካ ዲፕሎማቱን ማባረሩን የደገፉ ሲሆን እስራኤል የደቡብ አፍሪካን ሉዓላዊነት ልታከብር ይገባል ብለዋል። በጋዛ ካለው ጦርነት ጋር ተያይዞ በሁለቱ ሀገራት መካከል የቆየው የዲፕሎማሲያዊ ፍጥጫ አሁን አዲስ አሳሳቢ ምዕራፍ ላይ መድረሱም ተመላክቷል። በጥቁር ገበያ ያለው የምንዛሬ መጠን እጅግ ከፍተኛ መሆኑ ተነገረም። በኢትዮጵያ ተግባራዊ እየተደረገ ካለው አጠቃላይ የማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ ዋነኛ የሆነው የውጭ ምንዛሬ ተመን በገበያ እንዲወሰን የማድረግ ሂደት አሁንም በተለያዩ ወቅታዊ ችግሮች ሳቢያ ተግዳሮት እየገጠመው መሆኑ ተጠቆመ። በተለይም በባንኮችና በትይዩ ገበያ ወይም ጥቁር ገበያ መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ከፍ ብሏል ነው የተባለው። የዓለም አቀፉ የገንዘብ ድርጅት IMF እንዳስታወቀው ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋዊ የባንክ ተመንና በጥቁር ገበያው መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መምጣቱን አመላክቷል። ለዚህም እንደ ዋነኛ ምክንያት የጠቀሰው የኢትዮጵያ ብሔራዊ ባንክ ከፍተኛ መጠን ያለው የውጭ ምንዛሬ ከጨረታ ውጪ ለኢትዮጵያ ንግድ ባንክ መሸጡ ነው ያለው ድርጅቱ
ድርጅቱ ይህም የምንዛሬ ተመኑ በገበያ ውስጥ ያለውን ትክክለኛ የፍላጎትና የአቅርቦት ሁኔታ እንዳያንጸባርቅ አድርጎታል ብሏል። ህወሓት አሸማግሉኝ ሲል ለአፍሪካ ህብረት ጥሪ አቀረበ። በትግራይ ክልል ዳግም እያገረሸ ባለው ወታደራዊ ውጥረት ምክንያት የህዝባዊ ወያኔ ሓርነት ትግራይ ህወሓት የአፍሪካ ህብረት በፌዴራል መንግስቱና በድርጅቱ መካከል ያሉ ያልተፈቱ ጉዳዮችን ለመፍታት እንዲያሸማግል ጥሪ አቀረበ። ይህ ጥሪ የቀረበው የአውሮፓ ህብረት በሰሜን ኢትዮጵያ ወታደራዊ ግጭቶች ሊከሰቱ እንደሚችሉ ከፍተኛ ስጋቱን በገለጸበት ወቅት ነው ተብሏል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፉት ደብዳቤ ድርጅታቸው ለፕሪቶሪያው የሰላም ስምምነት ተገዢ መሆኑን በድጋሚ አረጋግጠዋል። በፌዴራል መንግስቱና በህወሓት መካከል ያለውን አለመግባባት ለመፍታት ብቸኛውና ዘላቂው መንገድ ውይይት ብቻ መሆኑን የጠቀሰው ደብዳቤው ድርጅቱ በሰላም ዙሪያ ለመነጋገር ፈቃደኛ መሆኑን ገልጸዋል። ህወሓት አሁን ላይ ያለውን አጣብቂኝ ለመሻገር የአፍሪካ ህብረት አስቸኳይና ንቁ ተሳትፎ እንዲያደርግ የጠየቀ ሲሆን የሰላም ስምምነቱ ግቡን እንዲመታ አዲስ መነቃቃት መፍጠር እንዳለበትም አሳስቧል። ህወሓት ይህንን የሰላም አማራጭ ያቀረበው በፌዴራል መንግስት ከፍተኛ ጥቃት ስለደረሰበት ነው ተብሏል። የተለያዩ ዓለም አቀፍ ድርጅቶች በሰሜን ኢትዮጵያ የተቀሰቀሰው ጦርነት በክልሉም ሆነ በሀገሪቷ እንዲሁም በቀጠናው ከፍተኛ ቀውስ ሊያስከትል የሚችል በመሆኑ ሁለቱ አካላት ቁጭ ብለው በሰላማዊ መንገድ ችግሩን እንዲፈቱ አሳስበዋል። ሁሉም የፖለቲካ ፓርቲዎች እንዲበተኑ ተወሰነ። የቡርኪና ፋሶ ወታደራዊ መንግስት ሁሉም ፖለቲካዊ ፓርቲዎች እንዲበተኑና የሚተዳደሩበት ህጋዊ ማዕቀፍ እንዲፈርስ ወሰነ። ውሳኔውን ያስተላለፈው የምዕራብ አፍሪካዊቷ ሀገር የሚኒስትሮች ምክር ቤት መሆኑን ሮይተርስ ዘግቧል። በአውሮፓውያኑ መስከረም 2022 በመፈንቅለ መንግስት ወደ ስልጣን የመጣው የካፒቴን ኢብራሂም ትራኦሬ አገዛዝ ስልጣኑን ለማራዘም የተለያዩ መንገዶችን እየተጠቀመ ነው የሚል ትችት ይቀርብበታል። የቡርኪና ፋሶ የሀገር ውስጥ ሚኒስትር ኤሚል ዜርቦ ውሳኔው ለሀገር መልሶ ግንባታ የተላለፈ ነው በማለት ከዚህ ቀደም የነበረው መድብለ ፓርቲ ስርዓት ለብዝበዛና ለአሰራር ብልሹነት የተጋለጠ ነው ሲሉም መተቸታቸው ተሰምቷል። ሚኒስትሩ አክለው በሀገሪቱ የተለያዩ የፖለቲካ ፓርቲዎች መኖራቸው ለክፍፍልና የማህበረሰብ ጥምረት እንዲዳከም ምክንያት ሆኗል ብለዋል። ቡርኪና ፋሶ ከመፈንቅለ መንግስቱ በፊት ከ100 በላይ የተመዘገቡ የፖለቲካ ፓርቲዎች የነበሯት ሲሆን 15 የፖለቲካ ፓርቲዎች በአውሮፓውያኑ 2020 ከተደረገው ምርጫ በኋላ ወደ ፓርላማ መግባት ችለው ነበር። አዲሱ የመንግስት ውሳኔ ሁሉም የፖለቲካ ፓርቲዎች እንዲፈርሱ ከማስገደዱም በተጨማሪ የተበተኑት ፓርቲዎች ንብረት ለመንግስት ይተላለፋል ነው ያለው። የሳህል ቀጠናዋ ሀገር እንደ ጎረቤቶቿ ማሊና ኒጀር ከአልቃይዳ ጋር ግንኙነት ያለውን ኢስላሚክ ስቴት ታጣቂ ቡድን ለማዳከም እየጣረች መሆኑም ተዘግቧል። ታጣቂ ቡድኑ በአካባቢው በርካታ ሰዎችን መግደሉንና በሚሊዮኖች የሚቆጠሩ ሰዎችንም ማፈናቀሉ ተዘግቧል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።